ቀርቧል። ከሳሽ ተባባሪ ይፈርማል። ጅብሪል ቀርቧል። ዳኛው አሁን ችግሩን ገለጻ ያደርጋል። ከሳሽ ተባባሪ ይፈርማል። ጅብሪል በክፍል ውስጥ አለቃ ሆና ሳለ ተከሳሽ ተባባሪ ገብረመድህን በክፍል ውስጥ በመረበሽ የትምህርት ቤቱን ሕግና ደንብ ባለመጠበቁና የክፍሉ ቁሳቁስ በማውደሙ ከሳሽ ቅሬታዋን አቅርባለች። የምትነግረኝ ነገር አለ? አዎ የምለው ነገር አለ። እኔ በክፍል ውስጥ አለቃ ሆኜ ሳለ የትምህርት ቤቱን መብትና ደንብ በመጣስ እና የኔ ትዕዛዝ ባለማክበር የተለያዩ የትምህርት ቤቶች ቁሳቁስ በማውደም እኔ ቅሬታ ነው። ተከሳሽ ተባባሪ ገብረመድህን በክፍል ውስጥ ተማሪዎች እንዳይማሩ የትምህርት ቤቱን ቁሳቁስና የክፍሉን ሕግና ደንብ አላከብርም ብለሃልን? አይ የተከበርኩት ዳኛ፣ እኔ በዚህ ነገር ላይ ምንም አላጠፋሁም። የትምህርት ቤቱን ሕግና ደንብም ሆነ ቁሳቁሶቹን አላጠፋሁም። ዳኛ አሁን ግራና ቀኝ በመመልከት ፍርዱን ይሰጣል። ፍርዱ በአንቀጽ 29 በንዑስ 201 መሰረት ተከሳሽ 2 ሳምንት በቁርስ ሰዓትና በምሳ ሰዓት ወደ ውጭ ወጥቶ እንዳይጫወት ፍርድ ቤቱ ወስኗል። እኔ ባላጠፋሁት ነገር መቀጣት እኮ የለብኝም። ውሳኔውን አልቀበልም ያለ ወደ በላይ አካል ማሳለፍ ይቻላል። የይግባኝ መብት የተከበረ ነው። መዝገብ ወደ መዝገብ ቤት ግባ።